አሰላሙ አሌይኩም ወረህመቱላሂ ወበረካቱ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? እስኪ ዛሬ ሱብሃነላህ እያጠብኩ እያለ አስታውሻችሁ ነው ማለት ነው። እንጃ ቪዲዮ ላይ ግን ግርጥት ብሏል። ጥቁር ነው፣ ለማንኛውም ጥቁር ነው፣ ግን እዚህ ቪዲዮ ላይ ግራጫ ነው የሚመስለው። እና ውድ የቻናሌ ቤተሰቦች ኢንሻአላህ እንግዲህ ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ከጎን የሆናችሁ ሁልጊዜ ለምታበረታቱኝ ሀቂቀተን የኔ ከፍ ማለት የሚያስደስታችሁ ብዙ ናችሁ። አላህ ኸይር ጀዛችሁን ይክፈልልኝ። እንግዲህ ከልብ ነው የማመሰግነው። ሁልጊዜ በርች እያላችሁኝ ነው። ኢንሻአላህ አላህ ያበርታኝ፣ እናንተንም አላህ ይጠብቃችሁ። እስኪ ዛሬ ምን መጣልኝ መሰላችሁ? እያጣጠብኩ ማለት ነው። አሁን መቅረብ ሊያዝን ያው ዲባቡ እንደዚህ የመቅረብ ሰዓት እየደረሰ ነው። እያጣጠብኩ ነበር ልብስና መጀመሪያ የማጥበው ኒቃቤን ጅልባቤን ምናምን ነው። ምክንያቱም በኦሞ አላጥበውም። አሁን ቪዲዮ ላይ ለምን እንደው አላውቅም ገረጣ እንጂ ማሻአላ ኩል ያኔ ጥቁር ነው። ማሻአላ በጣም ደስ የሚል ጥቁር ነው። እና ኒቃቦችን ሳጥብ ትዝ አላችሁኝ። ሱብሃንአላህ ይቺ እንግዲህ የስደት ጥሪት ናት። በነገራችን ላይ ከውጭ ያመጣሁት ያው እያበቃ ነው እኔ ከመጣሁ ቆየው። በዛ ላይ ደግሞ ያው ኒቃብ በስነ ስርዓቱ ከተጠቀምንበት እርግጥ ብዙ ጊዜ ያገለግላል። ግን እንዴ እኔ አሻን በጣም ውሎዬን በጣም ፀሐይ ለፀሐይ ነው የምውለው፣ በጣም ማለት ነው። ገበያ እንግዲህ ዛሬ እሑድ አርፍ እንዲሆን እንጂ በተለይ ትዕዛዝ እንደዚህ በርከት ሲል ከቤት የምውለው ቀን ትንሽ ውስን ነው እና ፀሐይ ለፀሐይ ነው የምውለው። ገበያ እንግዲህ ታውቃላችሁ ከአንድ ቦታ ቁጭ ብዬ አልውልም። ያኔ እየዞርኩ ስለሆነ ስራ የምገበየው ነፃው በጣም ስለሚመታኝ ሱብሃንአላ። ይሄ ላው ኒቃቡ እንደዚህ የራሳችን አካባቢ ምናምን አለ አይደል? እሱ ግርጥት ይላል፣ ነጭ ሆነ። ለዛ ተቀያሪ ያስፈልጋል ማለት ነው። እና ደግሞ ከዛም በኋላ የሚያገረጣው ምን መሰላችሁ? በቀን ሰዓት ጠዋት ላይ ምናምን አጥባችሁ ፀሐይ ከዋለበት ይበላሻል፣ ይገረጣል እና እንደዚህ ሰዓት መቅሪብ ሰዓት ነው ማጠብ ያለባችሁ በዚሁ አጋጣሚ። እና ደግሞ ሌላው ነገር የምላችሁ ነገር ቢኖር ኒቃብ ማለት ነው ይሄ የትልልቁ ዘር ሰወጡ የሚሆናችሁ ነው። ይሄ የትልልቁ ዘር ማለት ነው። ግን ይቺ ትንሿ የምትታያችሁ ከሆነ ይቺ ትንሽ ኒቃብ በጣም ወሳኝ ናት። ያኔ ከዚህ ሀገር የለም ብዬ ማለት እችላለሁ። በባለፈው ሱቅ ላይ ተው እሺ በቃ እና ባይብ ያው ማለሽ ጁረብሽ ነው ያቆምኩት። በባለፈው ሱቅ ላይ አግኝቻት ይችን ትንሿን ኒቃብ ማለት ነው። ሱብሃንአላህ አንድ ሱቅ ላይ ነበር ያገኘኋት እና ጅልባብ ቤት ነው። ስንት ነው ስለው ያ ረቢ ሱብሃንአላህ ብቻ በጣም ውድ ነው የጠራልኝ። 800 ይበላ 600 ይበለኝ 400 ከዚህ ከሶስት አንዱ በጣም ውድ ነው ግን የተጋነነ። ከዛ እኔ ድንግጥ አልኩና ያኔ ትቼው ወጣው ማለት ያኔ እዚህ ደረጃ ድረስ ያኔ ያን ያህል ለምን ትልቁን አልለብስም ምናምን ብዬ ትቼው ወጣሁ። እና ይሄ እህቴ አጋጣሚ ሱብሃንአላህ በብዛት ነበር ያስገባችው። አይደለም ለእኔ ቀርቶ አልሐምዱሊላህ ወላሂ ማሻአላህ ተባረከላህ። በአሁኑ ሰዓት ሀገራችን ላይም ራሱ ብዙ እየለበሱ ይገኛሉ እና ህፃናቶች በተለይ ማለት ነው ማለት የታዳጊዎች እና የሆነ ትንንሿ ኒቃብ ያስፈልጋቸዋል ለቤት እና ከኔ አልፎ ራሱ እንደውም ለነሱ ራሱ ማሻአላህ ተርፎ ነበር። በአጋጣሚ በፊት የመጣ ነበር እና ምን ለማለት ፈልጌ ነው ለእናንተ በተለይ ሳዑዲ አረቢያ ምናምን እንደዚህ ትንንሾቹ በጣም ብዙ ሞልተዋል እና ስመጡ እንዲያትረሱት ልላችሁ ፈልጌ ነው። ይቺ ያኔ ማሻአላህ ለመረተብም ቀላል ነው። ይሄ ቢኖራችሁ በጣም አሪፍ ነው፣ ለእናንተ ጥቅም ነው ብዬ ስላሰብኩ ነው። ሀቂቃ ወላሂ አሁን ቪዲዮ ለመስራት እንትን ያልኩት ትዝ ያለኝ ነገር ይቺ ኒቃብ ከመጡ በኋላ የሚፈልጓት ብዙ ናቸው። ምቹ ናት ለቤት ለልብስ ማጠብ። እንደገና ደግሞ ቢያንስ አብዛኞቹ ቤታችን ግቢ አይደለም። ሁለተኛ ነገር ደግሞ ያን ብቻ ሳይሆን የሆነ እንትን ወንዝ ልብስ ስታጥቡ አሁን ወንዝ ላይ ማለት ነው ይሄ ትልቁ አይመችም፣ እንደዚህ ቀልብስ ይላል ልብስ ስታጥቡ ምናምን አይመችም። እና ይቺ ግን ልብስ ማጠብ በሉት ምንም በሉት
በቃ ምቹ ናትና ይህ ትልልቁ ለገበያ ሲወጡ ምናምን ቢሆናችሁ ለቤትና ለስራ ልበለው በጥቅሉ ለስራ ይቺ ትንሿ ወሳኝ ስለሆነች ይዛችሁ ኑ ነው የምላችሁ። ስትመጡ ይዛችሁ ኑ ስንቅ ሆናችሁ ልክ ሀገራችን ገብተን ምን ብንሰራ ያዋጣል፣ ምን ይዘን እቃ ብንመጣ ምን እቃ ያጋድናል እንደምንለው እኔም ከሱ በሆነ የምለው ነገር ስለሆነ አንዳንድ ጊዜ ያኔ ላመንበት አቋም ራሱ የልብሳችንን ጉዳይ ወሳኝ ስለሆነ የምንለብሳቸው ምን ብለብስ ምን ይዤ ብመጣ ኢትዮጵያ ላይ ያጋደኛል የሚለውንም ታሳቢ ማድረግ አለብን ብዬ ነው። እና ይቺ በጣም ቆንጆ ናት ሀቂቃ ማለት ነው። እዚህ በጣም ውድ ነው። በጣም እንደዛ ሲጠራ አረ ለምን ትልቁን አለብስም አልኩኝ። እና ይህ አጋጣሚ ያንን የሚጠይቁት ለእኔ አይደለም። የሆነ ትንሿን ኒቃብ ምናምን ብለው ነበር። የሆነች ጠለብ የሆነች እህት ነበረች እና መመጣ ሆና ያወታ ለመግዛት ምናምን ስለማይሆንላት ግዢልኝ ብላኝ ነበረ። ከሱ ከሳውዲ መሰለኝ ያስገቡት በምንዛሬው አስበው ነው በእርግጠኝነት እዚህ የጠሩልን እና በጣም ተወዷል። እዚህ ሀገር ሆኖ ደግሞ በምንዛሬው ለመግዛት ከባድ ነው። እና ይህን ይመስላል ላችሁ ነው የዛሬው ቪዲዮ። ያው ይጠቅማችኋል ብዬ ነው። እና ማንኛውንም ኒቃባችሁንም ሆነ ጅልባባችሁን በጠራራ ፀሐይ እንደዚህ ካሰጣችሁት በጣም ነው ከለሩ የሚቀየረው። ልክ ፀሐይ ሲመታኝ እኔ ተቀየረ እንዳልኳችሁ አጥበን ራሱ ሰዓቱ ትንማሽ እና እንዳይገረጣባችሁ እንደዚህ አድርጋችሁ ብታጥቡት አሪፍ ነው ለእናንተ እላችኋለሁ። ማሻአላህ ተባረከላ። ከሱ ሀገር ሲመጣ ወዲያው በጣም ነው የሚያምረው። እየቆየ ሲሄደው እንግዲህ አንድ ነገር ሲያገለግል ግፍ ሲደርስበት የማይበላሽ የማይበውዝ የለም እና ያው ጥንቃቄ ከተደረገለት ግን ይሻላል ማለት ነው። አይገረጣም። አያያዝ ነው ዋናው ነገር እንጂ ቢያበዙት እቃውን ምንም አይሰራም ማለት ነው። እና ይሄ ሂጃባችሁ ይሄ ኒቃባችሁ ምናምን አሪፍ ነው። እና ደግሞ ያው ለመግዛት ራሱ እንደዚህ ኒቃብ የሆነ ሲያልቅባችሁ ራሱ የሆነ ሻርፕ አለ። ይሄ ጥቁሩ ሻርፕ አለ አይደለ? ያበያው አላባሽ ነገር ለስላሳው እሱም ማሻላ ቆንጆ አድርገው ይሰሩታል። ይሄ ኒቃብ ይሰሩታል። የጅልባቡ እንኳን አላባሽ በሱ በጣም ይሞቃል። ስለዚህ ሻርፑ ራሱ ይሄ ሁለቱ ሻርፕ አንድ ኒቃብ ይሆናል። ሁለቱ ሻርፕ አንድ ትልቅና አንድ ትንሽ እንደዚህ አድርገው ይሰሩታል ማለት ነው። እኔ ብዙውን አሰርቸው ነው። ይህንንም አሰርቸው ነው። ያንም ላውን የምታዩትን አሰርቸው ነው። እና ያኔ ያመጣነው ልብ ብለን ብዙ ይዘንም ቢሆንም ያው ወዲያውኑ ወይ ለሰው ሰጥተን ወይ ምናምን እንዲያበቃ ስለሚችል ያኔ ሻርፕ ካለ በዚህ መልኩ ይሰሩታል ቆንጆ አድርገው ኒቃቡን። እንደገና ኒቃቦች ደግሞ ስገዙ ከዛ አሁን አንዳንድ ጊዜ እህቶቻችን የሚገዙት በጣም ይሄ ሰፍት ያለ አለ። ሰፍት ያለ እንጃ ይሄ አሁን ልከኛ ነው ማሻላ። ግን ከይሄ ሰፋል የሆነ ስፍትፍት ያለ ያን እንኳን ያኔ ይቅርባችሁ ማለት ነው። ሻህም ትርፍ ነው እንጂ። እና ይሄንን ይመስላል እንግዲህ የዛሬ ቪዲዮ። አበረታቱኝ ሀባይቢ፣ አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።